ሲያስጠላ። እኔ ጧት ሻወር ወስጄ የለበስኩትን ቢጃማ ማታ ከመድከሜ የተነሳ መቼ ነው ሻወር ወስጄ የምቀይረው እያልኩኝ እነሱ ፏ ብለው እየመጡ ዝልባችን ያንሸራትቱታል። አዎ እግዚአብሔር በጣም የወረደ ስራ ነው የሰሩት። በጣም ማለት ሁላችንም ማድረግ ያለብን እዛው ዩቲዩባቸው ስር እየሄድን መጻፍ ይሄ አይመጥናቸውም፣ ቢያቆሙት ይሻላል። እኔ ዛሬ 5 ደቂቃ እንደተቃጠልኩ እዛ ጊዜ 5 ደቂቃ ቁጭ ብዬ ነው የመጣሁት። እነሱ ሁለቱን ተመስገን ጌታዬ ብዬ ውዴ እኔ ፎቶዬን አልክልሽም። አንድ ላይ ለምን አልዘቀዘቅሽንም? መዘቅዘቅ ነበረብሽ። እኔንም የእነሱን እኮ ነው ዘቀዘቀሽ እኮ አንድ ላይ ስራ ነው እያልኩ አይደለ እንዴ? እኔንም አንድ ላይ እነሱን እኮ ነው ብለሽ የምን አባይ ስራ ብለሽ ሰላም ናችሁ? እዚህ ጋር ቅድም እናንተ እዛ ይቡ ቤት አግኝቻችኋለሁ። መሲዬ ሰላም ነው? ሰላም ነው አይደል? እግዚአብሔርን በጣም ይወርድ። አንዳንዴ እኛም ሙድ መያዝ እንችላለን ማለት እንደዚህ ስለወደድናቸው እየተከተልናቸው እያከበርናቸው በክብር ነው እዚህ ደረጃ ይደር። እኛ እኮ ሙድ መያዝ ካለብን ከነሱ እንበልጣለን። ሙድ ለመያዝ ደግሞ ምን ችግር አለ? ግን ሙድ መያዝ ነው ባክሽ። አይደለም አፉዛዬ ለምን መሰለሽ ወይ አፉዛዬ ልንገርሽ እስኪ መጨረሻ ቪዲዮ ቼክ ካርጋችሁ ሃይሚ ቀስ ብላ ካሜራ አይታ አውቃ ፊት ለፊት ሄዳችሁ እግዚአብሔርን ይመስል በእኛ ለሙት ይዘን እኛ ሀገር ላይ ጥይት እየተተኮሰ ለምን አልዞረችም? ማሬ ለምን አልዞረችም? ልትመለስ እኮ ወደ ቤት ልገባ ሳትርቅ ፀሐይ መታታል ማለት በዛ እና ልንገርሽ ማዓዝዬ ካሁን በላይ እኛ ምን እናርግ መሰለሽ? ቅድም አውርተናል እናንተ ስለነገራችሁ ነው እንጂ ካሁን በላይ ሃይሚና ብሩክ የኮሜንት ቪዲዮ ሲለቁ እንዳለ የጨረቃ ፋሚሊ እየተባለ ማለት ነው ኪኪኪኪ የሚል የሚስቅ ኢሞጅ ብቻ። አዎ በቃ የሚስቅ ብቻ ጥልቅልቅ አርጎ ጻጥ ነው የሚሉት። ኮሜንት ምንም ኮሜንት እንዳቆምት ዛሃራዬ ትላንትና ላይቭ የገባ ጊዜ እኔ ስጽፍ የነበረው ጽሁፍ አይተሻል። ኮፒ እያደረኩኝ ክብር ትላንትና ብዙ ውዴ አንቺ ጊፍተር ስለሆንሽ ነው ያልተቦለክሽው እንጂ እንደዛ የሚሉትን እየተቦለኩ ነበር። ለምን አይቦልከኝም? እንናገር ኧረ እባክሽ አንቺ ጊፍተሩ ስለሆንሽ ስለምትሰጪ ነው ያልተቦለክሽው እንጂ የሚል ሰው ማለት ነው። እኔ አሁን በአይኔ አይቻለሁ። ማ የምትባል ልጅ አይናለም የምትባል ልጅ ከዛስ ተቦልካ ማለት ነው ምንድነው ፍትህ ለማዳም ቅመም ምናምን ብላ ጽፋ ተቦለከች። ከዛስ በሚኮ በኩል ሄዳ ኧረ እኔ ምንም አላደረኩም ብሎክ ተደረኩ ፍቱኝ እያለች እየጻፈች አይቻታለሁ። ምንም ሳታደርግ ማለት ነው እንዴ ለምን እኔ የለሁም ልክ አይደለም። እንዴት እንደዚህ ስራ ስለሆነ እንዳይነቀባቸው። አይ አልተሳደበችማ። ኦልሬዲ ልጅቷ ብትሳደብ አልተሳደበች። እኔ ባይኔ አይቻለሁ። ፍትህ ለማዳም ቅመም እያለች ልክ አይደለችም። እንዲህ ከተፈጠረ እንደዚህ ካደረገ በጣም ወርደዋል። በቃ በጣም ለምን ደግሞ ወርናላችሁ? አንዷ ደግሞ ሻለች እሱ አይደለም ሞዴሬተሩ ኮሜንት ላይ ሞዴሬተሩ ደግሞ ባለቤቱ ስራ ያለውን ነገር ነው የሚሰራው። አሃ ሹበኩ ቆይ ላስረዳት። ማዝዬ ሞዴሬተር ማለት ነው። ሞዴሬተር በጣም ቁጥር እየተጻፉ ባለፈው ማለት ነው ባለፈው ሲያስቸግሩት ኦዲየንሱ ነው ሞዴሬተር ለአንድ ሰው ስጥ ብሎ ያለው እንጂ እሱ ፈልጎ አይደለም። ሞዴሬተር የሰጠው ፈልጎ አይደለም የሰጠው፣ ግን በጣም በቁጥር ሲያስተጋግጥ ሲሉት ወላ ሞዴሬተር ራሱ እንዴት ነው ምናምን ብሎ ያለው ራሱ ነው። ኦዲየንሱ ነው ስጥ ያለው። ግን እሺ ነው ቢያንስ የተሰጣትም ሆነ ያልተሰጣ ሞዴሬተር አለች አይደል? ቢያንስ ምን እንደሚል ለምን ማንበብ አቃታት? የማዳም ቅመምን አስቡላት። ለምን ሄደው ሰከከና ይሄዱ ትክክል ማዳም ሌላ ነው። ሴት ስም ሲጠሩ ነው የሰማሁት እኔ ቅድም ከላይ ሳዳምጥ ሌላ ሰው ለሴት ስም ሲጠሩ ነው የሰማሁት። አዎ ኧረ እባክሽ ያ ሰው ራሱ ኮፒ ሊንክ አድርጎ እያለ የጻፈ ሞዴሬተር ነው። ተውት። ለማንኛውም የተሆነችው ነው ያልኩት። የሆነ ሞዲተር ቤካ መቻ አይመስለኝም ለማለት ነው። ይኸውልሽ አሁን እኛ ራሳችን ፍትህ ስንል ማለት ነው የራሳችን ሰዎች የሚቦለቁ ካሉ ማለት ነው። ለምን መለኛው አለ እሱን ጊፍት እየሰጠ ነበር
አረ ቤኪ አይደለም ላጭር ህይወት ቤኪ የኔ ጠንበለል ማለት የኔ ተናፋቂ የኔ ፍቅረኛ የዛሃራ የጠንበለሏ ባል እኮ ነው ቤኪ። ተረጋጊ ማሪ ልጆቹ ነጭ ናቸው እነዚህ የአረብ ሀገር ያሉ ልጆች። ዝድ ተረጋጊ ተረጋጊ ገኒ እየጻፈች ነው። አንብቢ ከታች ፎቶ አለኝ እያለች ነው። አይ ሃይሚ የብሩኬ የፍጽም ፎቶአቸው አለ ይባል። ይሄው የሃይሚ የብሩኬ እንዳላወጣውኛ ላኪልኝ፣ ሜሽን አርጊልኝ አብረን አንድ አይነት አንቺም እኔም ሃይሚ ነው አቷሽም ቆይ እንደማመጥ እሷ ያለችው የምሳ ስትበሉ እያለች አለችው በአንድ እየበላችሁ በደቂቃ ውስጥ እንደዚህ ነው አሁን የምንሰራው። ይቅርታ አድርጉልን ቢሉ በደስታ በቃ እኛንም ሳያጨናንቁ ከዛ እናውቃለን። የተረጋጋ እንትን ህይወት እየኖርን ሁሉም ሳይጣላ ማንም ኮምፕሌንም አያደርግባቸውም፣ አይሰድባቸውም። እዚህ ሁሉም አይደራረስም፣ ኦዲየንስም አይከፋፈልም። ምን አለ እንደዛ ቢያደርጉ በቃ ጎበዝ ቢሆኑ እንደዛ ቢሉ ጥሩ ነው። ምንም አይደለም። አክተር ነው እየሰራን ያለ ነው፣ ድራማ ነው እየሰራን ነው። ተረጋጋ እናንዬ ልንገርሽም አሁን ያልሽው ነገር ትክክል ነው። እንትን ትምህርት ያለው ድራማ የሆነ በድራማ መልኩ ሆኖ አሁን ለምሳሌ አብረው የሆነ ፍቅረኛሞች እንዴት ነው ተለያይተው ተራርቀው የሚገናኙ አለ አይደለ? ሪል አስመስለው ግን ደግሞ ተከታታይ ድራማ ቢለቁልን እንዳልሽው በፍቅር ይታይላቸው ነበረ። ምክንያቱም ቁጥር 1 ፓርት 1 ፓርት 2 ፓርት 3 እያሉ ከዛ ተከታታይ ድራማ የሆነ እንዴት ነው እያስተማረ ስላልተናገሩ ነው እንጂ በስነ ስርዓት ቢሰሩ ጥሩ ነው። አሁን አልነገሩንም። ጸቡን ትተው በጥሩ መንገድ ቢመጡና ቢሰሩ ከዚህ በላይ ነው የሚታዩላቸው። እርግጠኛ ነው። ዛሬ ምን ይመጣል ብለሽ ጓግተሽ ሄደሽ እንዴት ያደርጋችሁ ጓግተሽ ሄደሽ ታያለሽ። በጣም እንጃ እኔ እግዚአብሔርን ወደዚህ እንደዚህ በዚህ መስመር የሚመጡልኝ ደስ ይለኛል። ለምን ይሄ ነው የሚያዋጣ። ደግሞ ይሰራሉ። ምንም እንትን አለ እናንተ ስራ ነው ብላችሁ ታስባላችሁ? 200% ነው አንዱ ሚሊየን ፐርሰንት አንቺ ራስሽ ብትሆኝ ወተሽ እንዲህ እየተጣላሽ ከባልሽ ጋር ወይ ከቤትሽ እንዲህ ትደባደብ እንትን ትያለሽ እንዴ? ገበናሽን እያወጣሽ። እኔ ግን ዛሬ ሃይሚ አረማመዶን የራሱ ነው ያወቅሁት። ግን ደግሞ እንትን ስትለኝ የሆነ ሕፃን ልጅ ገና ምግብ የሚበላ ሰው የለም። እንደዚህ እኮ ነው መጨረሻ ላይ የተራመደችው። ጎሻዋን አይደለም ማዝዬ በግድ ማለት እንደዚህ አስወጥቷት እሷ በስነ ስርዓት ልትሄድ መታ ነበር በሩ የምደበድበው ውዴ። እንደዚህ በስነ ስርዓት ቀጥ ብላ አትወጣም። መሀላቸው ግን ዛሬ ደግሞ የተማለው መሀላ ራሱ ለምን ያስጠላው በቃ እንትና ማነው ብሩክ በቃ መሀላ ለመደበት በቃ ኧረ በስመ አብ ገባበት በቃ። ለምንድን ነው የማለው እሱ? እሺ እግዚአብሔር ለእኔ ነው የሚታየኝ እንደ የሀይሚ እንትን ጨልሟል። ታብታብ አድርጉላት። ለእኔ ነው የሚታየኝ። እኔ ሀይሚ አትታየኝ። ዋርኒንግ ሲሰጠኝ ቪዲዮሽን አብሪ ሲለኝ ወደ ኋላ አድርጌ ከፈትኩለት። እሺ ነገ ምን እያመጣ ይሁን በጌታ ንገሩኝ። ማዝጌ ሽጉጥ ይማዘዛሉ። ነገ ተለያይተናል፣ በቃ ተለያይተዋል እኮ ተለያይተናል ብሎ ይምጡልን። ተለያይተናል ብለዋል እኮ እንዳይመጡ። ኧረ ስሚ ልንገርሽ ማዕዚ ነገማ ስሚ ማዕዚ ነገማ ቡቡ ምን እንደሚያደርገው ታውቂያለሽ? ኤፍሬምን አንተኔ ሳልመታህ መታችኝ ብለሃላ ና ይልና ያን ጡንቻ ከዛ ይሄኛው ደግሞ ምን ኤፍሬም ደግሞ ብሎ በአንዱ በኩል ድርግና ኤፍሬም ደግሞ ምን ብሎ ተመሰለሽ? ከወደዱ አይፈሩ ያለውን ደግሞ አስተነፍስልሃለሁ ብሎታል። እንደ ንፋፊት ይተነፋፈሳሉ። እኛም ምረፍ እንላለን። ጨርሻለሁ። ዛሬ በአዲስ አስቢ። ዛሬ በኢትዮጵያ ምድር በኢትዮጵያ አካባቢ ቁጭ ነሽ ድብድብ ስትፈጥሪ እናቴ ጊዜው በከፋበት እያንዳንዷ ሰብስቦ ነው የሚያጉሯቸው። አንድ ሳምንት ራሱ እነሱን ቢያስገቡ ነው ደስተኛ ነኝ። እንደሚማሩ ያበዱ ናቸው እንትኖችሽ
ሰዎች ኖርማል ነው። ሚውት አድርጉኝ። እኔ እንትን እየሰራሁ የቆይ ሚውት ላድርግላችሁ። ኧረ የምን ሴት ነው የሚያመጣው? ምንድነው ሴት ላይ እየሮጣችሁ ከካሜራ ወጣሽ? እግሬን ይዘግዝቁኝ ማሬ። አይ እንደዛማ ሳይሆን አይቀርም ሃይሚዬ። አይታይለትም። ሴት ካመጣ ወረደ። ማንም አያይለትም። የባሰ አሳይሻለሁ ከነገ ጀምሮ ብሏል እኮ። እናንተ ምን እሱ ሲፎክር እንደዚህ አያመጣም። ሴት ያመጣል ብለሽ ሴት አያመጣም። ጠብቁ። መማት ድብድብም አለ እንደዛም አለ። ዙሩ ብሩክ ሴት ማምጣት ብርቁ ነው እንዴ? ምንድነው እኮ እሱን እኮ ነው የምልህ። አዲስ ነገር አይደለም ደግሞ በጣም ያስጠላል። ደግሞ በዚህ ልክ ደግሞ በዚህ ማውራት ያስጠላል። ሴት ያምጣና ሂዊ ገስት ላይ ነው የምናየው። እንሰራላችሁ። ኧረ እኔ ሲጀመር አላየም። በቃ ከዚህ በኋላ አቆማለሁ። በእውነት ምን አሳየን እኛ አረፈን። ሌሎች አናይም እንዴ? ደግሞ ስነ ስርዓት ያላቸው ካሉ እንዴ በቃ አንድ አናይላቸውም። በቃ የምን ሴት ማምጣት ነው? የምን ሴት ነው ወደዛ? ወይም እውነተኛ ነው በቃ ተለያይተናል የእውነት ነው ብለው ይምጡና ያው አንድ ላይ እንዳይመጡ። እንደዛ ከሆነ ደግሞ አሁን ይኸውልሽ እኔ የመጨረሻዬ ነው ዛሬ በቃኝ ብሏል አይደለ? በቃኝ ካሉ ማለት ነው እኔም ብቻዬን ከሌላ ሰው ጋር ነው የምሰራው፣ ብሩኬም ደግሞ እኔም ብቻዬን ነው ተለያይተናል በቃ ብለው ከመጀመሪያ እስከ መጨረሻ ተለያየን። ብንቆጥረው እኮ ሺህ ይሆናል እኮ ተለያየን። አቀነባብረውት እኮ ለቀውታል። ቲክቶክ ላይ ያረጉት እኮ የሆነ ነጠላ ዜማ አረጉ። ብርቅ ነው እንደ መለያየት። ምን ወልደሽም ትለያያለሽ እኮ ለእኛ ብርቅ አረጉት እኮ። እንደው ሀገራችንን ለቀጥለን መተንል እንደ ቤተሰቦቻችንን ተለያይተን ስናብግዴ እንትን እኮ ነን አንዬ እንቁልልጭ ያረጉን እኮ እንቁልልጭ። ደግሞ ኤፊ ይመጣና ማለት ነው ለእኔ ነው ለሱ ነው የምታግዡ ብዬ ነው እንደዚህ ያደረኩት ብሎ ቢል ምን ትላላችሁ? ሊሆን ይችላል። በብዙ ነገር መተርጎም እኮ ነገሩ እንትን ነው፣ ዝም እንትን ነገር ነው። ግን ኤኒዌይ እኔ ከዛሬ ጀምሮ በቅቶኛል። እግዚአብሔርን ማርያምን ስላለ እኔ በቅቶት እንዲያሳየኝ ነው ብሩኬን እኔ የምፈልገው አሁን ቁርጥ ያለውና ነገ ደግሞ ተመልሶ ሌላ ደግሞ ሁካታና ጫጫታ አያስፈልግም። ልጅት ተበለ እኛም ደግሞ አረገን የመለያየት ነው። እስኪ መጨረሻ ቪዲዮ ዛሬ ገብተሽ ሃይሚ እኮ የሶስት ወር አይ ያንቺ ነገር እኮ ደስ ይለኛል። አይታይት ማዝዬ እኮ ምን ትላለች? ከቅድም ጀምሮ መጨረሻውን ተመልከቱ። ሄደች እውነትሽን ነው ማዝዬ። ዞር ካሜራ የጠፋ መስሏት እኮ ዞር